ጤና ይስጥልኝ ይታገሱ ጌትነት እባላለሁ በኢትዮጵያ ሳይንስ አካዳሚ የብላቴን ጌታ ሀረሩ ወልደስላሴ ስነ ጥበባት ማዕከል ዳይሬክተር ነኝ። ይሄ የምንገኝበት ግቢ የቀድሞ እንግዲህ የብላቴን ጌታ ሀረሩ ወልደስላሴ መኖሪያ ቤት የነበረ ነው። አሁን የኢትዮጵያ ሳይንስ አካዳሚ ዋና ጽሕፈት ቤት ሆኖ እያገለገለ ይገኛል። ይህ ቤት እጅግ ታሪካዊ የሆነ ቤት ነው። የመጀመሪያ የአዲስ አበባ ዘመናዊ ኪነ ህንጻዎች ከሚባሉት ውስጥ በቅርስ ተመዝግቦ የሚገኝ ቤት ነው። አጠቃላይ ያረፈበት ቦታ ወደ 13200 ካሬ ሜትር ላይ ነው ያረፈው። በርካታ ዘመናዊነትን ሊጠቁሙ የሚችሉ ታሪካዊ ቅርሶችና ቦታዎች አሉት። እነዚህን ነገሮች እንመለከታቸዋለን። ወደ ውስጥ ገብተን ሁሉን ነገር እናየዋለን። አሁን የሚያገለግለውና የምንመለከተው ክፍል በኢትዮጵያ ሳይንስ አካዳሚ የብላቴን ጌታ ሀረሩ ወልደስላሴ የስነ ጥበባት ማዕከልን ይሆናል። ተከተሉ። ብላቴን ጌታ ሀረሩ ወልደስላሴ በሰሜን ሸዋ የተወለዱ ትልቅ አባት ናቸው። እስከ 10 እና 9 ዓመታቸው በዛ አካባቢ ላይ ነበረ የባህል ትምህርትን ሲማሩ የቆዩት። ከዛ በኋላ ወደ አዲስ አበባ ራጉኤል መጥተው ደግሞ ትልቅ ትምህርት ቤት የሚባል ነው የራጉኤል ትምህርት ቤት፣ እንዲሁም እንጦጦ የሚገኘው ትምህርት ቤት እንደዚሁ በጣም ትልቅ ከሚባሉት ውስጥ ነበረ። እዛ ውስጥ ቆንጆ ተማሪ፣ ጥሩ አቀባበል ስለነበራቸው ስማቸው ቀድሞ የነበራቸውን ስማቸውን ተለውጦላቸው ነው ህሩይ የሚለውን ስያሜ መምህራቸው የሰጧቸው። ህሩይ ማለት ምርጥ ማለት ነው በግዕዝ ቋንቋ። ስለዚህ የተመረጥከነ ምርጥ ነህ ለሚል መምህራቸው ባወጡላቸው ስም ነው አሁን ህዝብ የሚያውቃቸው ብላቴን ጌታ ሀረሩ ወልደስላሴ ብለን ስንጠራቸው እንጂ አባታቸው ባወጡላቸው ስም አይደለም የሚጠሩት። አባታቸው ቀድሞ ያወጡላቸው ስም ገብረ መስቀል ነበር የሚባለው። እንግዲህ ህሩይ የቀለም አቀባበላቸው በጣም አስገራሚ እንደነበረ ይነገራል። ለእውቀት ያላቸው ጉጉት ሰፊ እንደነበረ ይነገራል። ይህን ያወቁትን ነገር ደግሞ ለማሳወቅ ደግሞ ትጉህ ነበሩ። ስለዚህ ከ24 በላይ መጽሐፍቶችን እስከ 1927 ድረስ ጽፈዋል። እነዚህ የጻፏቸው መጽሐፍቶች በአብዛኛው በተለያየ ነገሮች ላይ ያተኮሩ ናቸው። ልቦለዶች አሉ፣ ታሪካዊ ጽሁፎች አሏቸው፣ የጉዞ ማስታወሻዎች አሏቸው። ከማህበረሰቡ ውስጥ ያሉ እውቀቶችን አንድ ላይ ሰንዶ ፎክሎርን ሰብስቦ የማስቀመጥም ልምድ ነበራቸው። ቢብሊዮግራፊዎችን አሳትመዋል። እነዚህ የኢትዮጵያ ዘመናዊ ትምህርት ከመጀመሩና ከመስፋፋቱ በፊት ህሩይ የሞከሯቸው ሙከራዎች ናቸው። በኋላም ንባብን ለማዳበር ተማሪዎች የሚማሩበት መጽሐፍ መሆን ችሎ ነበረ። ከነዚህ መጽሐፍቶች መካከል አንዱ በእድሜ መሰንበት ሁሉን ለማየት የሚለው መጽሐፋቸው ነው። እዛ መጽሐፋቸው ላይ ሳይንስ አካዳሚ ማለት ምን ማለት ነው የሚለውን ዲፋይን አድርገው ነበረ። ሳይንስ አካዳሚ አሁን የዛሬ 13 እና 14 ዓመት የተፈጠረ ነገር ነው ለኛ። እሳቸው ግን ከዛሬ 90 እና 95 ዓመት በፊት አካዳሚ ኦፍ ሳይንስ ምን ማለት ነው የሚለውን አስተዋውቀውን ነበርና ለመታሰቢያ እንዲሆን ይሄ ጽሁፍ እዚህ ላይ ተቀምጧል። ከዛ ውጪ ብላቴን ጌታ ሀረሩ ወልደስላሴ የምናውቃቸው በደራሲነታቸው ብቻ አይደለም፣ ዲፕሎማት ነበሩ። በዲፕሎማትነት ኢትዮጵያ ሊግ ኦፍ ኔሽንስ ስትቀላቀል ከነበሩት 3 ልኡካን መካከል አንዱ እሳቸው ነበሩ። ሊግ ኦፍ ኔሽን ኢትዮጵያን ከርቷት ጣሊያን ኢትዮጵያን ስትወራትም በስደት ከንጉሱ ጋር እንግሊዝ ሀገር የተሰደዱት ህሩይ ነበሩ። ከዚህ ውጪ የአዲስ አበባ አስተዳደር ከንቲባ በመሆን አገልግለዋል። መዘጋጃ የሚለውን ለአዲስ አበባ መስተዳደር ስም ያወጡት እሳቸው ነበሩ። እንዲሁም ለውጭ ሀገር ዜጎች የፍትህ ስርዓትን የሚሰጥን ችሎት በፕሬዝዳንትነት ይመሩ የነበሩ እሳቸው ናቸው። ቀይ መስቀል ሲቋቋም የቀይ መስቀል የመጀመሪያው ፕሬዝዳንት ህሩይ ነበሩ። በርካታ የኢትዮጵያ ባንክ የሚባለው ሲቋቋም ከሼር ሆልደሮቹ የመጀመሪያው እሳቸው ነበሩ። ብዙ የስልጣኔ መንገዶችን ለማመላከት ለማሳወቅ የተጉ ናቸው። በዚህም የተነሳ የኢትዮጵያ ምሁራን ሲመደቡ ጃፓናይዘር ከሚባሉት ውስጥ አንዱ ሀረሩ ወልደስላሴ ነበሩ። እውነትም እንደ ህልማቸው ኢትዮጵያን የሚያሰለጥን ኢትዮጵያን ሀሳቦችን የሚያብላላ አንድ ትልቅ ተቋም መኖሪያ ቤታቸው የዛ አካል ሆኗል። የኢትዮጵያ ሳይንስ አካዳሚ የሚባለው ማለት ነው። አሁን ይሄ የሆነ ቤታቸው ወደ ውስጥ ገብተን ደግሞ ሳሎኑን እንመልከተውና ፎቶዋቸውን ደግሞ ከዛ በኋላ እናያለን። አሁን
ያለንበት ክፍል የብላቴን ጌታ ሀሩይ ወልደስላሴ ሳሎናቸው የነበረ ነው። እንደምናየው ኪነ ህንጻው በጣም ያማረ የተዋበ ነው። እድሳቶችና በጎደሉ በተጎዱ ነገሮች ላይ የተወሰነ ለውጦች ከመደረግ ውጪ በነበረበት ሁኔታ የተጠገነ ህንጻ ነው። ከላይም ከታችም ያለው ጣውላ ነው የተሰራበት። ከድንጋይ ከእንጨትና በተወሰነ ደረጃ የኖራ ስራዎች አሉበት። በጣም የተዋበ ቤት ነው። እንደምናየው ምድር ቤት አለው። ከላይ ደግሞ ይሄኛው ሳሎን ነው የሚገኘው። አሁን ያለንበት ክፍል የኢትዮጵያ ሳይንስ አካዳሚ በብላቴን ጌታ ሀሩይ ወልደስላሴ ስም የባህል ማዕከል አለው ወይም የስነ ጥበባት ማዕከል አለው። ያ ማዕከል የሚሰራበት እንቅስቃሴዎች እዚህ ህንጻ ላይ ነው አብዛኛው ያሉት። አሁን በአጋጣሚ ሆነ ስትመጡ የስዕል ኤግዚቢሽን ቀርቦበታል። በሌላ ጊዜ ግን በሚውዚየምነት ያገለግላል። የሀሩይ ወልደስላሴ የህይወት ጉዞዎችን የሚያሳዩ የሚውዚየም እቃዎች አሉ። መጽሐፍቶቻቸውና በህይወት ጉዟቸው ውስጥ መጨረሻ ያገኟቸውን ሽልማቶች የሚያሳዩ የተለያዩ ኤግዚቢቶች አሉ። ከዛም ውጪ ፎቶግራፎቻቸው በዚህ ሚውዚየም ውስጥ ይገኛሉ። አሁን ግን በአጋጣሚ የስዕል ኤግዚቢሽን እየታየበት ነው ያለው። ሌሎች አክቲቪቲዎች አሉ። ይሄ ማዕከል በርካታ ስራዎችን ይሰራል። በሀሩይ ወልደስላሴ ስነ ጥበባት ማዕከል ውስጥ ሙያዊ ውይይቶች ይደረጋሉ። ለጠቢባን በሀሩይ ስም የሚሰጥ የሬዚደንስ ፕሮግራም አለ። እዚህ ውስጥ በርካታ የምርምርና የላቁ ስራዎች የሚከወንበት ስፍራ ነው። ይሄ ቤትም እውነትም ትልልቅ ውይይቶች የተደረጉበት ትልልቅ ስራዎች የተሰሩበት ክፍል ነው ብለን ማሰብ እንችላለን። አሁን ያለንባት ክፍል የሚስጥር ክፍል የምትባል ክፍል ናት በዚህ ህንፃ ውስጥ። ምክንያቱም ከየትኛውም የህንፃው አካል ናት፣ ግን ከሳሎኑ አትገናኝም። በኮሪደር በኩል ብቻ ወደ ውስጥ የምትገባባት ክፍል ናት። ይሄ ብላቴን ጌታ ሀሩይ ወልደስላሴ መንግስታዊ የሆኑ ስራዎችን በሚሰሩበት ሰዓት ለብቻቸው ተገድለው ስልክም ከሆነ ሚስጥራዊ የሆኑ ነገሮችን የሚያደርጉባት ክፍል ናት። በዚህ ክፍል ውስጥ አሁን ያስቀመጥነው የእሳቸውን ህይወት የሚመለከት ፎቶግራፍ ስብስቦች ናቸው ያሉት። ሀሩይ በጣም አስገራሚ ህይወት ነው ያላቸው። ሙሉ ለሙሉ ለሀገር ፍቅር ነው ብዙ ነገሮችን የከፈሉት። ልጆቻቸውም ሳይቀር ለሀገር ፍቅር ብዙ ነገር ከፍለዋል። ይሄ ህንፃና ይሄ ቤት ያረፈበት መሬት የተሰጠው ለፍቃደ ስላሴ ሀሩይ የሚባለው ወንድ ልጃቸው ሲወለድ ለአራስ ጥር የተሰጠ መሬት ነው። ይሄ መሬት በዛ ምክንያት የተገኘ ነው። ህንፃውን ሰርቶበታል። ፍቃደ ስላሴ ሀሩይ ለልጅ ምክር ለአባት መታሰቢያ የሚባለው መጽሐፍ ሲጻፍ የተጻፈው ለፍቃደ ስላሴ ነው። ሀሩይ ናቸው የጻፉት። ለልጃቸው እንደ ምክር ነው የጻፉት የነበረው። የዛኔ ልጅ ሆኖ እኛ በሱ አማካኝነት ነው ለኛ እየተመከርን ያለ ነውና ይሄ ልጅ በጣም በሚገርም ሁኔታ እሳቸው በ1927 በኋላ 28 ላይ ጣሊያን ኢትዮጵያን ስትወር በስደት ከንጉሰ ነገስቱ ጋር ወደ እንግሊዝ ሲጓዙ ፍቃደ ስላሴ ውጭ ሀገር ይማር ስለነበረ እሱ ደግሞ ከጥቁር አንበሳ ጦር ጋር ተቀላቅሎ ኢትዮጵያ ውስጥ መጥቶ ለመዋጋት ሞክሮ ነበረ። በኋላ ላይም የካቲት 12 ጭፍጨፋ ጊዜ ተይዘው ከተገደሉ ኢትዮጵያውያን ምሁራን መካከል አንዱ ፍቃደ ስላሴ ነው እና በጣም የሀዘን ጊዜ ስለነበረ እዚህ ጋር እንደምናየው ፎቶ የብላቴን ጌታ ሀሩይ ወልደስላሴና የሐኪም ወርቅነህ እሸቴ ልጆች እኩል ስለነበር በዛ ሁኔታ ውስጥ የተገደሉት ከንጉሰ ነገስቱ ጋር እንግሊዝ በሀዘን ጸሎት ላይ ሆነው የሚታይ ፎቶ እናገኛለን። በተለያየ ጊዜ የተጓዟቸው ጉዞዎችን የሚያሳዩ ፎቶዎች አሉ። ይሄ ንግስት ኤልዛቤት ሹመት ባገኘችበት ጊዜ በቦታው ላይ የተገኙበትን ከዚህም ውጪ የመጀመሪያው ልዑክ ሆነው ወደ ሊግ ኦፍ ኔሽን ሲጓዙ የነበረን ፎቶዎችን እናያለን። አበበ ቢቂላ ከጃፓኑ ልዑል ጋር ሲገናኝ የሚያሳይ ቦታ ነው። እዚህ ቤት ላይ ሀሩይ ቤቱን ሲያሰሩ የነበረው ምድረ ገቢውን ሲያስወው የነበረበት ሁኔታን የሚያሳይ ነው። ይህንን መሬት የሰጧቸው የነበሩት የባለቤታቸው የወይዘሮ ሐመረ እሸቴ ቤተሰቦች ናቸው ለሀሩይ ይህንን መሬት የሰጡት። በዚህ አጋጣሚ ሀሩይ በስማቸው የተመዘገበ ሀብት ያላቸው ሰው አይደሉም። ውጭ ጉዳይ ሚኒስትርነት ደረጃ ደርሰዋል። የገበሬ ልጅ የነበሩ ናቸው እዛ ላይ የደረሱት፣ ግን በስማቸው ምንም አይነት ሀብት የለም። ብዙ ነገሮችን አድርገዋል፣ ብዙ ነገሮችን ሰርተዋል። ሁሉም ግን የነበረው በቤተሰቦቻቸው ስም ወይም ደግሞ እንጂ ለንብረት የሚጓጓ አይነት ሰው አልነበሩም። ብላቴን ጌታ ሀሩይ ወልደስላሴ ዓለም አቀፋዊ ሰው የምንላቸውም ናቸው። 5 ትልልቅ ጉዞዎችን ተጉዟል። ለአምስቱም ጉዞዎቻቸው 5 መጽሐፍ አሳትመዋል፣ ጉዞ ምን እንደሚመስል። ስለዚህ እሳቸው ያዩትን ለትውልድ እንዲያዩ ደግሞ ወይ ደግሞ ኢትዮጵያውያን እንዲያውቁት ደግሞ ለማድረግ በጣም ይጥሩ ነበረ። በመጨረሻም በስደት እንግሊዝ ሀገር ሄዱ። የእሳቸው ቤተሰቦች የነበሩት እንደነ ፍቃደ ስላሴ እዚሁ ጣሊያን ሲገላቸው ሌሎች ቤተሰቦቻቸውን ደግሞ በግዞት አዚናራ ደሴት ጣሊያንና
ደናኔ፣ ሱማሌ እንዲጋዙ ተደርገው ነበረ። በኋላ ላይም ህሩይ እዛው እንግሊዝ በነበሩበት ወቅት ላይ አርፈዋል። ሲያርፉ የተቀበሩት እዛው ባዝ እንግሊዝ ውስጥ ነበረ። በዛ የቀብር ስነ ስርዓት ንጉሰ ነገስቱ የተናገሩት የሚገርም ንግግር አለ። ይህም ህሩይ ማን ናቸው የሚለውን ትውልድ እንዲያውቀው እና ምን ያህል ከፍታቸው እንዲረዳው የሚያደርግ ንግግር ነው። እንዲህ ይላል። አሁን የአዳምን ልጅ ወግ ሲቀበል የምታዩት ብላቴን ጌታ ህሩይ ወልደስላሴ በሀገራችን ስርዓት በመልካም ያደገ ከኢትዮጵያ ሊቃውንት እንደ አንዱ የሚቆጠር ነው። በየጊዜውም የጻፋቸው ከፍተኛ ባህሪውን የሚገልጡ መጽሐፍቶቹ ይልቁንም በቤተ ክህነትና በታሪክ ዕውቀት በዓለም ሊቃውንት ዘንድ የታወቀና የተከበረ አደረጉት። አገልጋይና ወዳጄ ሆይ በተቻለ ስለ ሀገረ ስራህን በሚገባ ፈጽመ በምትሰናበትበት ጊዜ ታላቅ ነህ ሳልል ብቀር ስራዎችህ ቀድመውኝ ይናገራሉ ይላሉ ንጉሠ ነገስቱ። ስለዚህ ህሩይ ምን ያህል የላቁ ሰው እንደነበሩ የሚያሳይ ጥቅስ ይመስለኛል። እና አጠቃላይ ህሩይ ብዙ ነገሮችን ያበረከቱ ሰው ናቸው። በዚህ በብላቴን ጌታ ህሩይ ወልደስላሴ መኖሪያ ቤት በነበረው ግቢ ውስጥ ከምናገኛቸው በርካታ አስገራሚ አስተማሪ ጉዳዮች መካከል አንዱ እንደዚህ አይነት ጥልቅ ጉድጓዶች ናቸው። እነዚህ ጥልቅ ጉድጓዶች እንግዲህ በዘመኑ ስንለካው ነው። ምናልባት አሁን ከዚህ የተሻሉ ጥልቅ ጉድጓዶች ሊኖሩ ይችላሉ። ግን የዛሬ 80 እና 90 ዓመት ግን ውሃን ከጉድጓድ አውጥቶ ለአጠቃላይ ግቢው አገልግሎት እንዲውል የማድረግ ፍላጎትና ፍቃድ ነበረና በዛ መሰረት ወደ 25 ሜትር ወደ ውስጥ ጥልቀት ያላቸው ሁለት የውስጥ ውሃዎችን የማውጣትና ለግቢው የመጠቀም እንዲሁም ከላይ ደግሞ ከሰርፌስ የሚመጡ ውሃዎችን ወይም ከላይ የሚፈሱ ውሃዎችን አጠራቅሞ ደግሞ እንደዚሁ አገልግሎት ላይ የማዋል ልማድን ለማስተማር ተሞክሮ ነበር። የብላቴን ጌታ ህሩይ ወልደስላሴ መኖሪያ ቤት ሆኖ አገልግሏል። ከዛ በተጨማሪ እሳቸው በስደት ሲንቀሳቀሱ የጣሊያን የአየር ኃይል ምድብ ሆኖ አገልግሏል። በመቀጠልም ደግሞ የጃፓን ቆንስላ ጽሕፈት ቤት ሆኖ አገልግሏል። የፊኒሽ ሚሽነሪዎች የአምልኮ ቦታ ሆኖ አገልግሏል። ከዛ ደግሞ የቀበሌ ጽሕፈት ቤት ሆኖ አገልግሏል። ከዛ ቀጥሎ እንደና ደግሞ ትምህርት ቤት ሆኖ አገልግሏል። አሁን የሚያገለግለው ደግሞ የኢትዮጵያ ሳይንስ አካዳሚ ሆኖ ነው። ስለዚህ እነዚህን ሁሉ ታሪኮችን ያሳለፈ ግቢ ነው። ሌላው እዚህ ግቢ ውስጥ ካሉት ታሪካዊ ቅርሶች ውስጥ አንደኛው ይሄ ከጀርባዬ የሚገኘው ታሪካዊ ቅርስ ነው። ቦታው የተሰራው የነበረው ለአንበሳ መኖሪያ ቤትነት ነበረ። ለአንበሳ መኖሪያ ቤትነት ሲባል በኢትዮጵያ ታሪክ ውስጥ አንበሶችን የማልመድ ባህል ነበረ። ግን ይሄኛው በተለየ ሁኔታ የሚጎበኝ አንበሳ እንጂ የሚጋለብም አይደለም፣ ወይም ይዘው ሰዎች የሚንቀሳቀሱበት አይደለም። የሴቶች አንበሶች መግቢያና የወንዶች አንበሶች መግቢያ አለው። መሀከል ላይ የራሳቸው የሆነ ስፔስ አለው። የመመገቢያ ቦታ አለው። በዚህ ሁኔታ የተዘጋጀ ነበረ። አሁን ወደ ሌላ አይነት አገልግሎት እንዲውል ተደርጎ የህፃናት የሳይንስ ማዕከል ሆኖ ያገለግላል። አስቀድሞ ግን በቅርስነት የተመዘገበው የአንበሳ ቤት በመሆን ነው። ኦልሞስት 90 ዓመቱ ማለት ነው ይሄ ከተሰራ።